ጉድ ሳይሰማ መስከረም አይጠባም ትላለች አያቴና ዛሬ ቲጂ ቀጥታ ጠንቋዩ ቤት ናሂንና ሙቤን ይዛቸው ሄዳለች። ሰላም ሰላም፣ ጤና ይስጥልኝ ወደ ተከበራችሁ የኔ ትግስት ዩቲዩብ ተከታታዮች ፋሚሊዎቼ እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ናሂንና ሙቤን ቲጂን ነው ይዤላችሁ የመጣሁት። እንግዲህ እንደምናውቃቸው በጣም የምንወዳቸው የምናከብራቸው ሙቤና ናሂ በጣም ከነሱ በጣም ብዙ ነገሮችን በፊት እየተማረ ሲሆን አሁን ግን ያሉበት ሁኔታ በጣም ያስጠላል። እንግዲህ ቲጂን ካገኘ በኋላ ናሂ ህይወቱ እንዳለ ተበላሽቷል። በጣም ያሳዝናል። እንግዲህ ቀጥታ ቲጂ ቴክስት ተደርጎልኛል እና እህትሽን በ10 ደቂቃ ውስጥ ካልደረሽ እህትሽን እንገላታለን እናጠፋታለን ተብያለሁ ብላ ቀጥታ ይዛቸው የሄደችው ምንድነው በረሃ እልም ያለ ጫካ ውስጥ ዋሻ ውስጥ ነው ይዛቸው የሄደችው። እንግዲህ አንድ እሷ አሁን ቴክስት የተደርጎልኝ ነው ምንም አላውቅም ትላለች እንጂ አካሄዷና አረማመዷ ያንን ቦታ የምታውቅ ጠንቅቃ የምታውቅ ነው የሚመስለው። ምክንያቱም እዛም ከደረሰች በኋላ አባብዬ እያለች ነበረ እና ለጠንቋው ያላችሁኝ ሁሉ አድርጌ ያለው እሺ ምን አድርጌ ነው የምትሉኝ ትላለች። እንግዲህ እዛ ከደረሱ በኋላ ናሂና ሙቤ በጣም ፈርተዋል። እንግዲህ ነስር እያለ ጠንቋው ሰንደሉን እያጨሰ ያው ሙቤ ደም በደም ሆኗል እንደታየው አባፍንጫው ነስሯል። ይሄ ማለት ደግሞ ሴጣኑ የራሱን ግብር ወስዷል ማለት ነው። በጣም ያሳዝናል። መልካም የሆኑ ልጆች እንደዚህ መበለሻሸታቸው እጅግ በጣም ያሳዝናል። እንግዲህ በውቤና ናሂ ትዳሩ ውስጥ ራሱ በዚህ ሀብል የተመተተበት እዚህ ቦታ ላይ ነው ማለት ነው። ምክንያቱም ስሙን እየጠራ ትዳርህን ያለው ነው። ይሄ የሚያመላክተው እንግዲህ በትዳሩ ላይ ምን ያህል ተጽዕኖ ያደረገው ይሄ ጠንቋይ ነው። በጣም ጥሩ ትዳር ያላቸው ናሂና ውቤ የእውነታውን ያሉት ነገር በጣም ያሳዝናል። ውቤ እንግዲህ በጣም ጠንካራ ሴት ጀግና ሴት ናት። እስከዛሬ ድረስ ታግሳለች። እንግዲህ እንዳያችሁት ባለፈውም በጣም ጥሩ ዝግጅት አዘጋጅታ ራሷን አሳምና ትዳሬን መታደግ አለብኝ ብላ ሁሉ ነገሩን አዘገጃጅታ እርቅ አወርዳለሁ ብላ ሰላምን አወርዳለሁ ብላ እንግዲህ ወደ ቤት ራሱ ጠርተው አስገብተው ነበረ። ያው ከታረቁ ከመስቀሉን ሀብሉን ካንገቱ ካወረደ በኋላ እንግዲህ የተፈጠረውንም አይታችኋል። ምክንያቱም ልጁ ተይዟል። የመንቀጥቀጥ ስሜት ውስጥ ራሱን ያለ መቆጣጠር፣ ይሄ ምንድነው ደግሞ መስተፋቅር ተደርጎበታል። ይሄ ደግሞ ሙሉ ለሙሉ የመጣው ከቲጂ ነው። ቲጂ እንግዲህ የሚያሳየው በዚህ እምነት ውስጥ ወይም በዚህ በባዕድ አምልኮት ውስጥ እንዳለች ነው የሚያሳየው። ለምን ድርጊቷ ሁሉ ነገር ከዛ ጋር ነው ያለው። እህቴ ተይዛብኛለች ምናምን ለምትለው እህቴ ሳትፈታ ወይም ይሄ ትዳር ሊቃና ወይም በቃ ቤቱ ሊቆም አይችልም አበደን ነው የምትለው። እህቷ ደግሞ ከተያዘች እንግዲህ ህግ አለ፣ ቤተሰብ አለ። መቼም አንድ ልጃቸው ተይዞ ቤተሰብ ዝም ብሎ ሊቀመጥ አይችልም ብዬ ነው የማስበው። እና ህግ ባለበት እንዴት እንዲህ ሊሆን ይችላል? ይሄ ማስኬር ነው። እንግዲህ ቲጂ የራሷ የሆነ የተደበቀ ፍላጎት ያላት ይመስለኛል ከናሂ ጋራ። ግን እሱ ነገር ደግሞ ይሳካላታል ወይ ይሆንላታል ወይ ብላችሁ ታስባላችሁ ወይ? በዚህ በመሀል ደግሞ እንግዲህ እንደሚታወቀው ፋፊ ደግሞ እርጉዝ ነኝ፣ ነፍሰ ጡር ነኝ፣ ናሂ ከኔ ጋር እንዲሆን እፈልጋለሁ እያለች ነው። እንግዲህ ልጁ ከስንት ጋር እንደሚሆን ያው አልታወቀም። ምክንያቱም አንደኛ ልጁ ከራሱ ጋር አይደለም። በጣም ትዳሩን የሚያከብር ልጆቹን የሚወድ ሰው ዛሬ እንደዚህ ራሱን ማዳመጥ አይችልም፣ ሰዎችንም ማዳመጥ አይችልም። እና በጣም ያሳዝናል። እንደኔ ግን ውቤ ጠንክራ በርትታ ትዳሯን መታደግ የምትችለው ምንድነው በጸሎትና በጾም ቀጥታ ባሏን ወደ መንፈሳዊ ቦታ በጸበል ወስደው ካሳከመችው ከተንከባከበችው ብቻ ነው ወደ እሷ ህይወት መመለስ የሚችለው ብዬ ነው የማስበው። ምክንያቱም ልጁ ማንንም ሊሰማ አይችልም። አሁን ቲጂ ራሱ ቀጥታ አዛጋ ይዛቸው የሄደችው ምንድነው ልጆቹ
እነሱ በጣም ፈርተዋል። አንደኛው ዋሻ ውስጥ ነው ይዛቸው የሄደችው። እዛ ዋሻ ውስጥ እንግዲህ የሚያውቅ ሰው ነው የሚገባው። ምክንያቱም ይሄ ከጥንት ከመሰረቱ ሲወርድ ሲዋረድ እየመጣ የቤተሰቦቿ የሚያደርጉትን እያየች እሷም ደግሞ በዛው ክፋቱን ቀጥላበታለች። በእውነት ይሄ በጣም የሚያስጠላ። ትውልድስ ምንድን ነው የሚማረው? ከነይ እንግዲህ ምንድን ነው የሚማረው? እዚህ ቦታ ላይ ይዛቸው የሄደችው አንደኛ ልጁ ግብሩን በቃ ለሴጣን ገበረ። ደም አንድ ሰው እንትን ሴጣን የሚመለክ ቦታ ላይ ሄዶ ደግሞ ከፈሰሰ እንግዲህ ለዳቢሎስ ደሙን ገበረ ነው። ማንኛውም ሰው እንደምናውቀው ማለት ነው። እና በጣም ያሳዝናል የእውነት የውቤና የናሂት ትዳር እንደዚህ አይነት መበለሻሸቱ የዛሬ 7 ዓመት የዛሬ 7 ዓመት ነው እኛ የምናውቃቸው ሚዲያ ላይ በጣም አስተማሪዎች። ናሂ እንግዲህ በጣም ሰውን የሚረዳ ትሁት መልካም ልጅ ነበር። አሁን ላይ ግን ራሱን እንዳያጠፋ ሁሉ እፈራለሁኝ። እንግዲህ ቲጂ የእውነት እስኪ የእውነት እህቷ ተይዛ ከሆነ ለእህቷ ስትል እንግዲህ ምንም ነገር ማድረግ ትችላለች ብዬ ያስባለሁ። ሆኖም ግን እነጋ ልጆቿንና ትዳሯን የውቤን አላሰበችም። ኢቭን ነፍሰ ጡር ሆና እንኳን እንዴት ሲያደርጓት እንደነበረ የእውነት እንጃ። ከባድ ነው። አንድ ነፍሰ ጡር የሆነችን ሴት ቤቷ እየመጡ እየበጣበጡ እየገፏት ምን እያደረጓት ነበረ። ግን ውቤ ግን በጣም ታጋሽና ጎበዝ ልጅ ናት። ጠንካራ ናት። እንግዲህ ያወለቀችውንም ቀለበቷን መልሳ አድርገው ነበረ። እንደገናም ደግሞ መልሳ ወርውራው እንደሰብረዋለች እና እስኪ በእናንተ እይታ የእውነት ነው የሚያስፈልጋቸው ጸሎት ነውና በያሉበት ጸሎት አድርጉላቸው። የተሻለ ህይወት ወደ ተሻለ መንገድ እንዲመጡ። ምክንያቱም እነሱም እየጠፉ ነው። ሙቤም እንግዲህ እናቱን አሳዝኖ ናሂም ይኸው እናቱ ሀገሯ መታ አራስ ጥሪ ውቤን ልጠይቃት መታ አራስ ጥሪ መታ ነበረ። እንግዲህ ልጆቼን አስታርቄ ትዳራቸው ወደ በፊት ትዳራቸው ይመለሳሉ ብላ ተስፋ አድርጋ ነበረ። የማይቻል ነገር ስለሆነ እሷ ሞክራ እንግዲህ ወደ ሀገሯ ተመልሳለች እና ይሄ የሚያሳየው የነገሩ መወሳሰብ ነው። አሁን ደግሞ ከባዱ ነገር እንግዲህ ፋፊ ነፍሰ ጡር ነኝ እያለች ነው። በጣም ነው የሚያሳዝነው። እንግዲህ እግዚአብሔር አምላክ ሰላሙን ያምጣ። የእውነት ድራማ ከሆነ ማናቅም። እንግዲህ ድራማ ከሆነ በጣም ያስጠላል። የእውነት በጣም ከባድ ነው። ምክንያቱም እነሱ ደግሞ የሚያስተላልፉት ማንኛውም ነገር በጣም ብዙ ሰዎች የሚደርስ እይታ ያለው ለታሪክ የሚቀመጥ ነው። ነገ ልጆቻቸው የሚያዩት ነው። ከባድ ነው የሚሆነው እና በያሉበት እንግዲህ እግዚአብሔር አምላክ ይጠብቃቸው። ከእንደዚህ አይነት ነገር እግዚአብሔር ይሰውረን። ስለነበረን ቆይታ ከልብ አመሰግናለሁ። ይሄንን ቪዲዮ የምታዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አብራችሁ የቆየው ትዕግስት አበባየሁ ነበርኩኝ። መልካም ቆይታ